ህይወት መመለስ ፈልጋለሁ ስትል ንስሐ ይጠበቃል። ንስሐ ደግሞ የሚደረገው ከልብ የሆነ ንስሐ ነው። ምክንያቱም ንስሐ ማለት ራስን ዝቅ ማድረግ፣ ራስን በቃ እኔ እኮ በድያለሁ፣ እኔ እኮ ኃጢአተኛ ነኝ፣ እኔ እኮ ክፋተኛ፣ እኔ እኮ በንግግሬ በህይወቴ ሁሉ በድያለሁ፣ አስቀይሜያለሁ ብሎ ራስን ዝቅ ማድረግ ንስሐ ይባላል። ባትበድልም ደግሞ አባታችን የሚለው ጸሎት ላይ ምን እንላለን ዮኒ? እኛም የበደሉንን አይደለም ነው የበደልናቸውን አይደለም የበደሉንን። ስለዚህ በድለነው እግዚአብሔር ይቅር ካለን ከኔና ካንተም ተበድለንም እንኳን ይቅር ማለት ያስፈልጋል ማለት ነው። ክርስቲያን መገለጫው ይሄ ነው። ተበድሎ ሳይሆን ምንድነው በድሎ ሳይሆን ተበድሎም ይቅር ማለት ያስፈልጋል። ለዛ ግን ምን ያስፈልጋል? አሁንም ንስሐ ያስፈልጋል። እና ትክክለኛ ንስሐ ደግሞ ለሚዲያ የሚነገር አይደለም፣ በሚዲያ የሚታይ አይደለም። እሱማ ሽወዳ ነው፣ ድራማ ነው። ትክክለኛ ንስሐው ነፍስህና እግዚአብሔር የምትነጋገሩት ንስሐ ነው። ስለዚህ የበደሉህንም የበደልካቸውንም በእኩል ይቅርታ መጠየቅ አንደኛው ትልቁ ነገር ይሄ ነው ማለት ነው። ትልቁ ነገር ይሄ ለአንተ ጥሩ ጭንቅላት፣ ጥሩ እረፍት ይሰጣል ብዬ አምናለሁ። ለምሳሌ እኔ አንድ ሰው አዝኜብሃለሁ ካለኝ እንደ ክርስቲያን የሚጠበቅብን ምንድን ነው? ይቅርታ መጠየቅ ነው። በቃ አለቀ። ለምን እንዴት ምናምን ብላ በቃ እንደዛ የለም። እሺ አዝነህብኛል፣ ወንድሜ ይቅር በለኝ፣ ወንድሜ አጥፍቻለሁ፣ ወንድሜ አሳዝኛለሁ፣ ይቅር በለኝ ማለት ያስፈልጋል። ስለዚህ ተናደም ይሁን በእልህም ይሁን በተፈጠረብህ ጥላቻም ይሁን የቤተክርስቲያን አባቶችን ቅዱሳንን ሁሉ ተናግራል፣ ተሳድባል። ያ ጥፋት ነው፣ ያ በደል ነው። ያ ንስሐ አንተና እግዚአብሔር ንስሐ ትገባላችሁ በዛ ጉዳይ። ይሄ ግን የሚሆነው ሲገባክ ነው፣ ስትረዳ ነው። ለዛ ደግሞ ምን ይፈልጋል? መማር፣ ማወቅ፣ መረዳት፣ ረጋ ማለት፣ ማስተዋል ይፈልጋል። ያንን ደግሞ ጊዜን ወስደህ ያን ማድረግ ያንተ ድርሻ ነው የሚሆነው ማለት ነው። ከኛ ከክርስቲያኖች የሚጠበቀው ልናገር። ከኛ ከክርስቲያኖች ምን ይጠበቃል? ለምሳሌ ዮኒ ተሳደበ ብዬ ብሰድበው፣ ዮኒ ረገመኝ ብዬ መልሼ ብረግመው ምኑን ክርስቲያን ሆንኩኝ አይደል? መጽሐፍ ቅዱሱ ምን ይላል? መጽሐፍ ቅዱሱ እንደሚናገረው ጌታ የሚወዷችሁን ብቻ ብትወዱ ምን ይጠቅማችኋል ይላል። ምን ይረባችኋል? ይህንንማ አሕዛብ የሚያደርጉታል አለ። በቃ ይህንንማ አሕዛብ ያላመኑ የሚያደርጉታል። የክርስቶስ መሆናችሁ የሚታወቀው በምንድን ነው? የሚሰድቧችሁን፣ የሚጠሏችሁን፣ የሚረግሟችሁን ስትመርቁ፣ ስለሚያሳዷችሁ ስትጸልዩ፣ ስለሚረግሟችሁ መልካም ነገር ስትናገሩ፣ ፍቅርን፣ በጎን ነገር ስትመኙላቸው፣ ስትጸልዩላቸው ይላል መጽሐፍ ቅዱሱ። ይሄ ለእኛ ለስጋን እኮ አይመችም፣ ግን ደግሞ ክርስቲያን ሲሆን ግን ይመቻል። ስለዚህ ከኛ ከክርስቲያኖች ፕሊዝ እኔ እናንተን የምመክረው ምንድን ነው? መሳደብ፣ ሐሜት፣ በዚህ ገብቶ በዚህ ወጥቶ ጊዜያችሁን በሐሜትና በስድብ ፕሊዝ አትግደሉ እድሜያችሁን። በተለይ ጾም ላይ ስለሆነ ቢቻል ለሁሉ ሰው ጸልዩ። እንዴ ለሚገሉን እየጸለይን አይደል እንዴ? ለሚያርዱን ወደ እሳት ለሚከቱን እየጸለይን አይደል እንዴ? እንደ እፎይ የሚሰደባለ? እንደ እፎይ የሚረገጣለ? እንደ እፎይ የሚሰደባለ? የለም እኮ። ግን የእፎይ መልስ እያያችሁት ነው። ምንድን ነው? ይቅር ባይ ነው፣ እድል ይሰጣል፣ ፍቅር ይሰጣል አይደለ? በቃ አለቀ። ያንን ደግሞ ወደ ህይወታችን እናምጧ። እፎይን ማድነቅ ሳይሆን እፎይን እንሁን። ምን ያህል የእፎይን ትዕግስትና ፍቅር እያያችሁት ነው። ኦኬ። ስለዚህ ከኛ ከክርስቲያኖች ከሐሜት ወተን ከክፋ ስራችንን እንስራ። በቃ አለቀ። እንጸልይ፣ እንበርታ። እስቲ ጎበዞች ከሆንን ስለ ያሬድ ነፍስ፣ ስለ ዮኒ ነፍስ፣ ስለ ሁሉ ነፍስ እስቲ አቡነ ዘበሰማያት እንድገም፣ አባታቸው እንድገም። አርገነው እናውቃለን? አናውቅም። ስለዚህ ክርስቲያን ክርስቶሳዊ ልብ መጽሐፍ ቅዱስ ሚላል ቅዱስ ጳውሎስ መሰለ ዮኒ ይሄን ክፍል ላንብብልና እስቲ ምን ማለት ነው ትነግረኛለህ? ቅዱስ ጳውሎስ ነው ያለው። ምን አለ? በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 16 አንደኛ ቆሮንቶስ ምዕራፍ 2 ቁጥር 16 ሚላል የጌታን ልብ ማን አውቆት ነው አለና እኛ ግን የክርስቶስ ልብ አለን ይላል። አስተውል። እኛ ግን የክርስቶስ ምን አለን? ልብ አለን። የክርስቶስ ልብ ምን አይነት ልብ ነው ሲባል መሐሪ ነው፣ ይቅር ባይ ነው፣ ቂመኛ አይደለም፣ የፍቅር ልብ ነው፣ ሁሉንም የሚወድ ልብ ነው፣ ለሚወጉት፣ ለሚገሉት፣ ለሚያርዱት ምህረትን የጠየቀ ነው፣ ምህረትን ያደረገ ነው፣ ቸር ነው፣ ከቀራጮችና ከዘማውያን ጋር ይውላል፣ ከተጣሉት ጋር ከተናቁት ጋር ይውላል፣ ስለ አንዲት ነፍስ ብሎ ጊዜውን ወስዶ ያስተምራል፣
ያቺ ነፍስ ያቺ ሳምራዊት ሴት ትዝ ይል እንደሆነ ውሃ ልትቀዳ ሄደችው እኮ ስለዛች ነፍስ ብሎ እኮ ነው ጌታ ያወረደው። ባይዘወይ በድንገት እኮ አይደለም የሄደው፣ ፐርፐዚ ሆን ብሎ ያችን ነፍስ ለማዳን ነው የሄደው ጌታ። ስለ አንዲት ነፍስ እንኳን ይገደዋል ጌታ። ለሚገሉት እኮ እየገደሉት በሚስማር እየወጉት እየገረፉት ስለ እነሱ እኮ የገደው ነበረ እኮ። የሚገርሙ አይደለ? ስለ እነሱ በጣም ይጨንቀው ነበር ጌታ። በጣም እኮ የሚገርም ነው። እስጢፋኖስን እንውሰድ። እስጢፋኖስ ሐዋርያት ሥራ ምዕራፍ 7 ቁጥር 55 ላይ በድንጋይ እየወገሩት፣ የሚገርም ነገር የድንጋይ ውግራት አልነበረም በቃ የሚሰማው የእነሱ ኃጢአት የእነሱ በደል ነበረ። እና ምን ይል ነበረ እስጢፋኖስ? ምን በላቸው ይል ነበረ? ይቅር በላቸው፣ አቤቱ ይቅር በላቸው፣ የኔን ነፍስ ተቀበል፣ እነሱን ደግሞ አትቁጠርባቸው ይል ነበረ። ይሄ የክርስቶስ ልብ ሲኖርህ የምታደርገው ህይወት ነው። ስለዚህ ክርስቲያኖች እኛ የክርስቶስ ልብ አለን? ኮመንት ላይ ጻፉልኝ። የክርስቶስ ልብ አለኝ እስቲ የሚል አለ ከኛ መሃል? አፉን ሞልቶ እኔ የክርስቶስ ልብ አለኝ የሚል አለ? አለን? የክርስቶስ ልብ ያለን ሰዎች አለን? እኔ የለኝም። ለምንድን የለኝ መሰላችሁ? አውቀዋለሁ ህይወቴን። ማን ነው የምሸውደው? ምክንያቱም የሚወዱኝን ነው የምወደው። ያሬዶ ያሉኝ ነው የምወደው፣ ያቆላጳጳሱኝን። የሚረጉኝ የሚጠሉኝንማ መቼ እንወዳለን? ስለዚህ እንደ ክርስቲያን የሚጠበቅብን ይሄ ነው ማለት ነው። ይሄ ደግሞ ጥቅሙ ለማን ነው? ለራሳችን ነው። ሊዮኒ አይደለም። ዮኒ ነገ ቢሰድበን እኛ በረከት አገኘን እኮ እንዴ። ዮኒ እኔን ጥርግርግ አድርጎ ቢሰድበኝ እኮ እኔ በረከት ነው ያገኘሁት እኮ ዮኒ አይደል? ምክንያቱም በማገልገሌ ክርስቲያን በመሆኔ ከክርስቶስ ጋር መኖሬ እኔ አንተን ብሰድብ ነገ ወጥቼ ዮኒ ማለት ይሄ ነው እንዲህ ነው ብል በረከት ነው የምታገኘው። ምክንያቱም ምን አለ ጌታ? ስለ እኔ ሲሰድቧችሁ ምን ይበላችሁ? ደስ ይበላችሁ። በቃ በረከታችሁን ተቀብላችኋል። እና ፕሊዝ ክርስቲያኖች ለራሳችን ነፍስ ጥቅም ስንል ከስድብ ከሐሜት እንውጣና የክርስቶስ ልብ ይኑረን። ዮኒ ምንም ይሁን አቋሙ ከኔና ከእናንተ እንደሚጠበቀው የክርስቶስ ልብ። በዚህ የክርስቶስ ልብ ከኖርን የሚገሉንን የሚያሳዱንን ሁሉ ክርስቶስ ማሳየት እንችላለን። እንኳን ዮኒን አይደለም ማለት ነው። ዮኒ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ተጠምቆ ልጅነትን ያገኘ ነው። አሁን ስትመለስ የልጅነት ጥምቀት አይደለም የምትጠመቀው ዮኒ። እኛ ዳግም አጥማቂዎች አይደለንም ታውቃለህ። ምክንያቱም የልጅነት ጥምቀት አንዴ ነው የምትሰጠው። አንተ ልጅነትን አይደለም ያጣኸው፣ አንተ ከቤተክርስቲያን የራከው። ስትመለስ በቄደር የምትጠመቀው ለዛ ነው። ወይም ንስሐ ጥምቀት ይባላል፣ ወይም የእንባ ጥምቀት ይባላል። አየኸው? በቃ ማንን እኛ የምንፈርድ? አንተን ኢየሱስ ክርስቶስ ሊጠራህ ወደ ቤቱ ሊመልስ ከፈለገ እኔ ማነኝ በር ላይ ቆሜ መንገድ የምዘጋ? የሉቃስ ወንጌል ሁለት አይነት ወንድማማቾች አሉ። ዮኒዬ ትናንት ነግሬህ ነበረ፣ ግን ቃሉን ባነበው ደስ ስለሚለኝ ነው እና በደንብ አስተውልና ስማኝ። ይሄ ለአንተም እና ደግሞ አሁን ላይ በስድብ በሐሜት ውስጥ ተጠምደላለን ሰዎች ትምህርት ይሆናል ብዬ አስባለሁ። እንዲህ ይላል እንዲህ ይላል ክርስቶስም እንዲህ ብሎ አስተማረ። የሉቃስ ወንጌል ምዕራፍ 15 ቁጥር 11 እንዲህም አለ፣ አንድ ሰው ሁለት ልጆች ነበሩት። በደንብ አስተውል። አንድ ሰው ሁለት ልጆች ነበሩት። ከእነርሱም ታናሹ አባቱን አባቴ ሆይ ከገንዘብ የሚደርሰኝን ክፍል ስጠኝ አለው። ገንዘቡንም አካፈላቸው። ከጥቂት ቀንም በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። ከዚያም እያባከነ ገንዘቡን በተነ። ሁሉንም ከከሰረ በኋላ በዛች አገር ጽኑ ረሃብ ሆነ። እርሱም ይጨነቅ ጀመር። ሄዶም ከዚያች አገር ሰዎች ከአንዱ ጋር ተዳበለ። እርሱም እሪያ ሊያሰማራ ወደ ሜዳ ሰደደው። እሪያዎችም ከሚበሉት አሰር ሊጠግብ ይመኝ ነበር፣ የሚሰጠውም አልነበረም። ወደ ልቡም ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በራብ እጠለፋለሁ። ተነስቼ ወደ አባቴ እሄዳለሁና አባቴ ሆይ በሰማይና በፊትህ በደልኩ፣ ወደፊትም ልጅ ልባል አይገባኝም። ከሙያተኞችም እንዳንዱ አድርገኝ እለዋለሁ። ተነስቶም ወደ አባቱ መጣ። እርሱም ገና ከሩቅ ሳለ አባቱ አየውና አዘነለት። ሮጦም አንገቱን አቀፈውና ሳመው። ልጁም አባቴ ሆይ በሰማይና በፊትህ በደልኩኝ፣ ወደፊትም ልጅ ልባል አይገባኝም አለው። አባቱ ግን ባሪያዎቹን አለ፣ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁ ቀለበት ለእግሩም ጫማ ስጡ፣ የሰባውንም ፍሪዳ አምጥታችሁ ረዱት፣ እንብላም ደስ የሚበለን። ይህ ልጄ ሞቶ ነበርና ደግሞም ሕያው ሆኗል፣
ጠፍቶም ነበር ተገኝቷልም። ደስ የሚላቸው ጀመር። ታላቁ ልጁ በእርሻ ነበረ። መጥቶም ወደ ቤት በቀረበ ጊዜ የመሰንቆና የዘፈን ድምፅ ሰማ። ከብላቴናዎችም አንዱን ጠርቶ ይህ ምንድን ነው ብሎ ጠየቀ። እርሱም ወንድም መጥቷልና በደህና ስላገኘው አባትህ የሰባውን ፍሪዳ አረደለት አለው። ተቆጥቶም ሊገባም አልወደደም። አባቱም ወጥቶ ለመነው። እርሱ ግን መልሶ አባቱን እንዲህ አለው፣ እነሆ ይህን ያህል ዓመት እንደ ባሪያ ተገዝቼልሃለሁ፣ ከትእዛዝህም ከቶ አልተላለፍኩም። ለእኔም ከወዳጆቼ ጋር ደስ እንዳለኝ አንድ ጠቦት እንኳን አላሰጠኸኝም። ነገር ግን ገንዘብህን ከጋለሞቶች ጋር በልቶት ይህ ልጅ ቢመጣ የሰባውን ፍሪዳ አረድክለት አለው። እርሱ ግን አባቴው ምን አለው? ልጄ ሆይ አንተ ሁል ጊዜ ከኔ ጋር ነህ፣ ለእኔም የሆነ ሁሉ ያንተ ነው። ዳሩ ግን ይህ ወንድም ሞቶ ነበር፣ ሕያው ስለሆነ ጠፍቶም ነበር፣ ስለተገኘ ደስ እንዲለን ፍስሐም እንድናደርግ ይገባናል አለው ይላል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። አየኸው ዮኒ፣ ይሄ ክፍል የአንተ ህይወት የእኛ ህይወት እና ደግሞ ሰዎችን ደግሞ ክርስቲያኖች እንዴት መቀበል እንዳለባቸው የሚያሳይ ህይወት ክፍል ነው። ሁለት አባት አለ፣ ሁለት ወንድማማቾች አሉ። ሁለት ወንድማማቾች፣ አንደኛው ታናሽየው ታላቂ። ታናሽየው ከአባቱ መውጣት ፈለገ፣ ሰለቸው። በቃ የአባቱ ቤት ሰለቸው። ዓለምን ክህደትን ፈለገ እና አባትየውን ገንዘብ ስጠኝና ልውጣ ነው። አባትየው ለመነው፣ ልጁ ግን አልሰማ አለ። ኦልሬዲ በቃ ልቡ ሸፍቷል። ከዛ አባትየው ሰጠው፣ ወጣ። ልጅ ታላቅየው ግን ከአባትየው ጋር አለ እስካሁን። ይሄ ልጅ እንደፈለገ ዞረ። ዘማዊ ጋዎች ሄደ፣ ብሩን ጨረሰ። ያጨበጨቡለት ሆይ ሆይ ያሉት ሁሉ ረሱት። ብሩን ጨረሰ። ከጋለሞቶች ጋር ብሩን ጨረሰ። በጋለሞት የተመሰለ ምናምን ክህደት ትምህርቶች፣ ምንፍቅና ትምህርቶች፣ ኃጢአቶች፣ በደሎች፣ እነዚህ ሁሉ ማለት ነው። ይሄን ጨረሰና ከዛ በኋላ የሚበላው አጣ፣ ተራበ። ከዛ መጨረሻ ላይ አሳማ ማደሪያ ውስጥ ያድር ጀመረ፣ ማደሪያ አጥቶ እና የአሳማ ፍርፋሪ ይበላ ጀመር፣ ትራፊ። ያ በክብር የነበረው የአሳማ ትራፊ ይበላ ጀመር። ከዛ ወደ ልቡ ተመለሰ ይላል። ወደ ልቡ ተመልሶ ምን አለ? ወደ አባቴ ቤት በቃ ልመለስ፣ አባቴን ይቅር በለኝ እለዋለሁ። በቃ አባቴን እንዲሁም ልጅ ልባል አይገባኝም እለዋለሁ አለ። የሚገርም ነገር አባትየው ልጁ ከሄደበት ሰዓት ጀምሮ ሁሌ ውጭ ይጠብቀዋል፣ ልጁን ይመለሳል ብሎ ማለት ነው። ከዛ ልጁ ከሩቅ ሲያየው አባትየው ሮጦ ሄዶ አቀፈው ይላል። የሚገርም አልሸተተው፣ አልገማው፣ አልተጠየፈው። አባትየው አንገቱ ስር እየገባ ይስመዋል ልጁን። ልጁ ግን ይለዋል፣ አባቴ በድያለሁ፣ አባቴ ያስቀይማል፣ ልጅ ልባል አይገባኝም፣ ረግጬ ሄጄ ሲል አባትየው ግን ያን ሁሉ አይሰማውም። አባትየው ይሰማዋል፣ ያቅፈዋል። እንዲሁም ምን አለ? ኑ ተሰብሰቡ፣ ድግስ እናድርግ፣ የጠፋው ልጅ የተገኘ፣ የሞተው ልጅ ሕያው ሆኗል። አልሞተም እኮ በስጋ አየህ። ከእግዚአብሔር ቤት ስትወጣ ሞትክ ትባላለህ። በስጋ ትመላለስ ይሆናል፣ ያምርብ ይሆናል መልክህ፣ ነፍስ ግን ኦልሬዲ ሞታለች። ስለዚህ ሞቶ ነበር፣ ሕያው ሆኗል። ድግስ ደገሰ። ከዛ ምን አረገለት ይላል ዮኒ። ይሄ ልጅ ንስሐ ሲገባ አባትየው አዎ በድለህኛል፣ አዎ በደለኛ አላለውም። ንስሐ ሲገባ አባትየው እንዳልሰማ ሆኖ አባትየው የሚያወራው ሌላ ነገር ነበር አይደል? አየህ፣ ልክ አንተም ንስሐ ስትገባ እግዚአብሔር በደልን አያብህም፣ በደልን አይቆጥርብህም፣ ክፋትን አይቆጥርብህም። ብቻ ከልብ ንስሐ ግባ፣ ከልብ ይሁን መመለስህ። በእግዚአብሔር ዘንድ ያ በደሌ ያ ኃጢአት አይቆጠርም። ከዛ ምን አደረገ ይላል? ጠራና አገልጋዮቹን ገላውን እጠቡት አለ፣ አዲስ ልብስ አልብሱት አለ፣ አሮጌውን ልብስ የሸተተውን ልብስ አወጡለት። ከዛ ቀለበት አረጉለት። ከዛ ደግሞ ምን አረገ? ፍሪዳ፣ የሰባውን ፍሪዳ ምን አረገ? አረደለት። ያ ፍሪዳ የተባለው ኢየሱስ ክርስቶስ ነው። ፍሪዳው ታረደ። ክቡር ስጋው ክቡር ደሙን በላ ጠጣ ማለት ነው። እንግዲህ የታረደውን ፍሪዳ በላ ጠጣ። ንስሐ ገብቶ ልብሱን አጥቦ አዲስ ልብስ ለብሶ፣ የድሮ ልብስ አሮጌ የተባለ ተሳዳቢነት፣ ዘማዊነት፣ ውሸታምነት፣ ቂመኝነት፣ አድመኝነት፣ እነዚህ ልብሶችን አውልቀህ ትጥላለህ። አዲስ